የነሩ ኃይሌ ገብረስላሴ ኑሮ ከብዶኛል ግብር መክፈል አቅቶኛል እያለ ነው። ነሩ ቸገረኝ እያለ ነው። ሌላው ማህበረሰብስ ምን ሊል ይሆን? እሱንም አቀርብላችኋለሁ። ሀያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። ጠፉ አላለም። እኔ እናንተን የጠፋ ነው ወንድሜ። ለመሆኑ ሀገራችንስ የቸገራት ምንድን ነው? ዋነኛው የሰላም እጦት፣ ከዛም የኢኮኖሚ ጉዳይ እያለ ይቀጥላል። ነገር ግን ሀገራዊ ምክክሩ ላይ እየቀረበ ያለው የኦርቶዶክስ ተዋሕዶ ቤተክርስቲያንን በአብዛኛው የሚከሱ ጉዳዮች ሆነው አግኝተነዋል። ይህም ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚጠሉ አክራሪዎችና ታዲሶች አጀንዳ ከፍ ብሎ ድምፁ ሲሰማ እየሰማን እንገኛለን። ያስተጋባም እየሰማን እንገኛለን። ሞች አጀንዳ ሆኖ እየቀጠለ ይገኛል። አልহামዱሊላሂ ረቢል ዓለሚን። እዛ ውስጥ ባሉ ወንድሞች አባቶች መቼም አናፍርም ኢንሻአላህ። አጀንዳዎቻችን እስካሁን ከፍ ያሉ እየተደመጡ ተገቢነት ያላቸው የሙስሊሞች ጉዳይ እንደሆኑ ታምኖባቸው ወረፊት ቀጥለዋል። ለመሆኑ የኦርቶዶክስ ተዋሕዶ ቤተክርስቲያን ችግር የለባትም ማለት ነው? አባቶቻችን የኦርቶዶክስ ተዋሕዶ ቤተክርስቲያንን ችግር ጎላ አድርገው አላቀረቡትም ማለት ነው? አክራሪዎች በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያደርሱትን ግፍ እንዲሁም አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ ለቀልሽ ውሃ በላሽ ግፍ እንዲሁም ታድሶች በኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ ንዋያተ ቅዱሳን ላይ የሚያደርጉትን ግፍ አባቶቻችን አላቀረቡትም ማለት ነው? ለመሆኑ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አደረገች? ሀገር ይዛ ህዝብ ይዛ በመቆየቷ ጎበዝ፣ ኧረ እንደው ጎበዝ፣ ኧረ እንደው ጎበዝ፣ እንደው እውነተኛ ሙስሊሞችን ብንኖር ለመመስከር እንደው ለመመስከር ጧት ከሌሊት አውርተን ማንጨርሰው ብዙ ነገር አላቸው። ኦርቶዶክሶች ብዙ ምርጥ ነገር አላቸው። ብዙ ወርቅ የሆነ ነገር አላቸው። ብዙ የሚያምር ነገር አላቸው። የሀገር ታሪክ አላቸው። ቅርስ አላቸው። የሚጎበኘው በእነሱ ነው። ቱሪስት የሚመጣው በእነሱ ነው። ብዙ ነገር አላቸው እኮ የሀገሬ ልጆች እዚህ ሚዲያ ላይ ማለት ነው። እነዚህ ማለት ነው ከመንገድ ወጣው ማለት ነው በሃይማኖት ስር ተወትፈው ማለት ነው የሚሰሩትን ድራማ እየቀረጻቸው አደባባይ አውጥታቸው ስማቸውን ባታጎድፉ ታሪክን እንደማጥፋት እኮ ነው። ሀገርን እንደማጥፋት ፊደል የቀረጹ። ሰላም ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊ ወንድሞቻችን አጋሩ። ቀጥታ ወደ ቪዲዮቹ እንሄዳለን። ይህ አደገኛ ቪዲዮ ነው። በመጨረሻም ግን ቅዱስ ገብርኤል በምልጃው አሳክቶታል። እንመልከተው። አንድ ደቂቃ ብቻ ካላችሁ የቅዱስ ገብርኤልን ድንቅ ተአምር ላሳያችሁ። ይሄንን ቪዲዮ ተመልክተን እንመለስ። እዚህ ቪዲዮ ላይ አንድ አሳዛኝ ድምጽ ትሰማላችሁ። ኧረ ቅዱስ ገብርኤል፣ ኧረ ቅዱስ ገብርኤል እባክህ የሚል ድምጽ። ሁላችሁም ቪዲዮውን እንደተመለከታችሁት እንግዲህ ይሄንን ጉልላት ወደ ጣራው ላይ ለማውጣት ማለት ነው መወጣጫው ላይ በጣም ብዙ ሰው የነበረው ማለት ነው። ነገር ግን መወጣጫው አልችል ብሎ ወደ አንድ ወገን ጥርምስ ሲል አንድ አባት ባሳዛኝ ድምጻቸው እንደዚህ እያሉ ይጣራሉ። ኧረ ቅዱስ ገብርኤል፣ ኧረ ቅዱስ ገብርኤል እያሉ ሲጣሩ ሰምታችኋቸዋል። በእውነት ለጠሩት ሁሉ ፈጥኖ የሚደርሰው የራማው ልዑል ሊቀ መላእክት ቅዱስ ገብርኤል አላሳፈራቸውም፣ በሰላም ወጥቶላቸው ማለት ነው። ይሄው እዚህ ጋር እንደምታዩት ደስታቸውን እየገለጹ ነው። በእውነት ቅዱስ ገብርኤል እንኳን ረዳችሁ። ነገር ግን ለወደፊታችሁ ሌሎቻችሁም ብትሆኑ እንደዚህ አታድርጉ። ወይ የብረታ ብረት ነገር ከሆነ ነው እንጂ እንጨት አይችልም፣ ይሰበራል። ስለዚህ እንደዚህ አታድርጉ። የዛሬ ዓመት አካባቢ ነው አይደል አረርቲ ማርያም የደረሰውን ታውቃላችሁ፣ ስንት ሰው እንደሞተ። ስለዚህ እንደዚህ አታድርጉ። እንኳን ቅዱስ ገብርኤል ረዳችሁ። እስኪ የት ቦታ እንደሆነ የምታውቁት ኮሜንት ላይ ጻፉልኝ። እንኳን ቅዱስ ገብርኤል ረዳችሁ በሏቸው። ወንድማችንን እናመሰግናለን። ወገኖቻችን እንኳን ቅዱስ ገብርኤል በምልጃው ረዳችሁ
እግዚአብሔር ይመስገን። ለሌላ ጊዜው ግን ወንድማችን እንዳለው ጥንቃቄ መደረግ አለበት። ቅድስት ልደታ ማርያም የእሷ ስም መቀለጃ ሲሆን እጅጉን ያመናል። ለክርስቲያኖች ሁሉ ነገራችን ስለሆነች ምን ብለው ቀለዱ? እስኪ እንስማው። አንተ ልጅ ዳውድ የሚሉ ከአሚር ጋር ያለን ነገር እዛው ጨርስ። ስለ ልደትዬ የተናገርከውን ነገር ግን አስብበት። ስሙት የሚለው ወላይ ነው መለ ልደትዬ እየሄድን ነው አሁን። እንግዲህ ኧረ በእናትህ አልፏል እሱ ነገር። ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምንም ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስልም። አውዙ ቢል የሚያስጠላ ነገር ነው ወላይ። እንደዚህ አንተ አስታውሰኝ አልኩህ እኮ። ኧረ ዝም በል በእናትህ እንዴ። አድግ ልጅ ገና አንድ ፍሬ ነህ። በብዙ ሰዎች ተወደህ በብዙ ፎሎወር እያድክ እየገሰገስክ የመጣህ ነህ። ይሄ ነገር አንተን አታክ ለማድረግና አፒውዝድ አድርጎ ከእንጀራህ ወይ ደግሞ ህይወትክን ቤተሰብክን ለመቀየር ከምታረገው ህይወት ላይ ስትራያንግል ነገር እየፈጠርንብህ አይደለም። ግን እንደነገርኩህ ሰው 3 ጊዜ ሲስቅልህ ሲያጨበጭብልህና ጀግና ሲልህ ቆም ብለህ ማሰብ አለብህ። ከየት ወደ የት እየሄድኩ ነው? የሰራሁት ነገርስ እንዴት ነው ብለህ በአእምሮ በቀልብ ሆነ ወይ ቅዱስ ቁርአንን ይዘህ ደጋግመህ ስበው። ይቺ የምትላት ልደትዬ የኛ አለታችን ነች። አፍሪካን ትሰነጥቃለች የተባለችው በአፋር አካባቢ አንድ አለት አስራ ይዛናለች የምትለው ሐኪም አበበች ያቺ አለት ነች። ቀይ መስመራችን ነች። ያቺ አለት ከተሰበረች አህጉር ከአህጉር እንደሚገነጠለው ለእኛም ቀይ መስመር የሆነችው ቅድስት ድንግል ማርያም ነው። የልደታ ማርያምን ስትነኳት እንደተለመደው ንግግርን በንግግር አስተያየትን በአስተያየት እንሰጣለን። ወደ ባሰ ነገር በፈለጋችሁት ገብታችሁ እስኪለይልን ድረስ ብዙ ትዕግስት ከፍራቻ አትቁጠሩት። ይሄ ልጅ አብሮ ካደገው ከልደታ ሰፈር ልጅ ጋር ሐሰንም ዑስማንም ገብረ መስቀልም ደጀኔም የሚባሉ ልጆች አብረው አድገዋል። እንግዲህ ጊዜ ባመጣው ጥላቻ ተለያይተው ተፈረካክሰው ተኮራርፈው እንደ ጀርመናውያን ግቢያቸውን ዘግተው ወይ እንደ አንዳንድ ባለሥልጣን ባለሀብት ግቢዎች በጥቁር በርና በጀርመን ሽፐር በኤሌክትሪክ ዴንጀር አጥር ተጣጥረን እንኖር ከሆነ ይቻላል። ግን ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚባለው አባባል በመጽሐፍ ቅዱስ ይባላል። ዛሬ ጊዜ ሰጠ የታወቅኩ ብለህ የምትረግጥበትን ቦታ ካልመረጥክ ካካ ልትረግጥ ትችላለህ። ካካ ደግሞ ስትረግጥ መሽተትና መበላሸት አለ። ልደትዬ ማርያም የሚመጡ የልደታ ሙስሊሞች ክርስቲያን ወጣቶች በሮ መዳን ጊዜ ቤታቸው ወደ ሀባብና ሳምቡሳ ስለበሉ የፍስክ ካልበላን ምን ችግር አለው ብለው በክርስቲያኖችም ፋሲካ ማውደ ዓመት ጥምቀትና መስቀል ሄደው የሚበሉት ክኮጥና ምስሮጥ ወዳጅነት ቢያጠናክር እንጂ አላህም እግዚአብሔርም የምትለው ይህን ፍቅር ጠልቶ ፊቱን የሚዞር አይደለም። አንድ ሰው በአንዱ ቤት ሄዶ ከተሳለመ አንዱ በአንዱ ቤት ሄዶ ከሰገደ ባዕድ አምልኮ ጣዖት አምልኮ ነው። እኛም በእናንተ እናንተም በእኛ እንደምትሉት አዘሮይ ስተሳቀልኝ ብለህ አንዳንድ ነገር ስትሄድ የ70 ሚሊዮን ሴንሲቲቭ የሆነውን ልደታ ማርያምን እዛ ላይ ደግሞ ተወላጁንና የልጁን ማይንድ ነክተሃልና የምታድግ ልጅ ነህ። ይቅርታ ማለት የሚጎዳህ ነገር የለም። የምችል ከሆነ ይቅርታ ብለህ ቪዲዮን አጥፋ። አዘሮይስ ግን ይህን ነገር ስታወራ ካንተ ኮሜንት ስር የሚርመጠመጡ እርምጥምጦችና እንደ የሆኑ ዘመዶቻቸው ሰይፍ ይዘው በጫካ እናርዳለን ብለው ባይወጡም ሰው ሲታረድ ደስ የሚላቸውና ለማረድ የተዘጋጁ ቀን ያልሰጣቸው ድኩማኖች ናቸው ከስር የሚርመጠመጡት። ስለዚህ ይህን ነገር የምችል ከሆነ ተሎ ይቅርታ ብለህ ነገሩ የምችል ከሆነ ዛሬ ነገ ሳትል በፍራቻ ሳይሆን ነገሮችን እንደገና አጢነህ በመመልከት ግራ ቀኙን በማየት ነገሮችን ወደኋላ ሐሳብን አስብ፣ ቀልብን ሰብስብና ይህን ቪዲዮ ለማጥፋት ሞክር። እመነኝ፣ የተወሰኑ እርምጥምጦች በስር በኮሜንት ምንም ማድረግ ያልቻሉ ድኮማኖች ደስ ቢላቸው ቀን ጠባቂዎችን ቢያስፈነጫቸው ብዙ የሚወድህን ማህበረሰብ እዚህ በኋላ ቲክታከር ማለት እንደ አርቲስት ነው። ያመጣጥ ዲያሎግ ሊለያይ ይችላል። አንዳንዱ ህዝብ እየሰደበ ከተማ እየተሳደበ፣ አንዳንዱ እየሸጠ እየለወጠ እየተወራጨ ሊፈምስ ይችላል። አንተ የመጣህበት በእስላም ክርስቲያን ጴንጤ ዋቄ ፍታ ሳትል የራስክን ከለር ኮሜዲያን የሆነ ይዘህ የመጣህና የህዝብ ልጅ ተብለው ስለተቀበሉህ ብዙ ቀልዶችን ብንወድም አሁን የረገጥከው ነገር ስተት ነው። አይናችንም ነች ማርያም እሷን አትንኩብን የሚለውን መዝሙር አስታውሰው። ከዛ ውጭ ሳታስበው ነካክተሃል። ፍርፋሪ ሊበላ ሄዶ ልደታ ላይ ሲዘጋበት ወላሂ ወላሂ ያለ ወላሂ ደግሞ አልሆንለት ሲል ወደ ፕሮቴስታንትነት ሄደህ ትላለህ። እምነቶች የሆድ ማደሪያና መደበሪያ እንደሆኑ 3-4 እምነት ባንድ ይረጋግጣል። ራስ ከቆምክበት ተቋም ከምትከተለው
እስልምና ከምትለው እምነት እስከማይመለከት የኛን የኦርቶዶክስ እምነት በመጨረሻም ሃሌሉያ ብለህ እያንዳንዱ ሆድ ማደሪያና መደበሪያ እንደሆነ አድርገሃል። ይህን ነገር ለማቀሳሰር ሳይሆን ሁሌም እንደምተቸው ያልሆነ አካሄድ ሲሄድ ሀገር ለመቅረጽ ትውልድ ለማነጽ ተጠቅሜ ወንድም ገብረ ኢየሱስ ታላቅ ወንድም የምወድህና የማከብርህ ኤምኤምኤ ፋይት ላይ አግኝቼ በክብረ ሰው ወንበር ተቀምጠሳል። ይሄ ሰው ወንበር ነው ተነስልኝ ብዬ ልጅ ዳውድ ብዬ አክብሬ እንደ ትንሽ ማገለግልህ ገብረ ኢየሱስ ነኝ። ይህን ቪዲዮ ኮፒ ሊንክ ሸር ሪፖስት አድርጋችሁ ሌላም የሚመጣ ቲክታከር እንዲማርበትና አንዴ ከማውራቱ በፊት 10 እንዲያስብበት አድርጉ። እመለሳለሁ ሰብጩ ነገር ምናምን እኔ ይመቸኛል እዛው ላይ ነው። ግን አንዳንዴ አሁን ልደታ ስትል ወይ ልደትዬ ስትል እነሱ ክብር ያለው ቦታ ላይ ነው የሚጠሯት። ኦርቶዶክስ ወንድሞቻችን ክብር ያለው ቦታ ላይ ነው የሚጠሯት። ያን ስም የሚጠቀሙት ለማውደስ ለመዘመርና ክብር ያለው ቦታ ላይ ለማመስገንም ጭምር ነው የሚጠሩት። አንተ እንዲህ ብለህ ስታሽፍ ምናልባት ልባቸው ትንሽ ሊከፋብህ ይችላል። ብቻ ኖርማል ነው። እኔ ላይ የሰራሽ ቪዲዮ ተመችቶኛል ዳባ፣ ግን እነሱን ሊከፋቸው ይችላል። ዝም ብለህ አፉ በሉኝ በላቸው። አይ እኔ አባት ሰላም አለይኩም። ወንድሞቻችንን እናመሰግናለን። እናታችን ቅድስት ድንግል ማርያም ለኛ ለክርስቲያኖች ሁሉ ነገራችን ናት። ለሕይወታችን ለነፍሳችን መዳኛ የሆነውን ክርስቶስን የወለደችልን የኢየሱስ እናታችን አማላጃችን ሁሉ ነገራችን ናት። ለክርስቲያኖች በሷ የመጣ ባይናችን መጣ ነው። ወንድሞቻችን እናመሰግናለን። ቃለ ሕይወት ያሰማለን። ሌላኛው የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖት በሕግ ቁጥጥር ስር እንደዋለ እየተነገረ ይገኛል። ይህ ወንድም እንግዲህ አባየሁ የተባለ እጅግ ስነ ምግባር የሌለውን ሰውዬ በሚዲያው ላይ በማቅረቡ ነው። በመጀመሪያ እግረኛው ሚዲያ እንደዚህ አይነት ስነ ምግባር የሌላቸውን ሰዎች ባታቀርብ የተመረጠ ነበር። በርካታ ስህተቶችን ሰርተሃል በወንድማችን በእሸቱ ላይ። አሁንም ደግሞ በርካታ የህዝብ ጥያቄ የሆነን ጉዳይ አንስተህ በርካታ ስህተቶችን እየሰራህ እንዳለ ይታወቃል። ነገር ግን ክርስቲያናዊ ወንድማችን ነው ይህ ወንድም። በርካቶች ሰዎችም ደግሞ በጎ ምግባሩን እየመሰከሩ ይገኛሉ። እስኪ እንከታተለን። አበባየሁ ደሜ በቁጥጥር ስር መዋሉ ተሰምቷል። ዛሬ ከቀኑ 10 ሰዓት ከ50 ገደማ በሜክሲኮ ኬኬር ህንፃ አካባቢ በቁጥጥር ስር ውሎ ወደ ወንጀል ምርመራ ቢሮ ተወስደዋል። አበባየሁ የታሰረው የሀገር መከላከያ ሰራዊትን ክቡር አልባሳት በመጠቀም ፍቅርና አንድነትን ከመስበክ ይልቅ ማህበራዊ ሚዲያውን በመከፋፈል ንግግሮች ሲበክል በመቆየቱ ነው ተብለዋል። የሀገር ክብር መገለጫ የሆነውን ዩኒፎርም ለግል አጀንዳና ለህዝብ መከፋፈል መጠቀም ዋጋ ያስከፍላለም ተብሏል። ፖሊስ እርምጃውን ወስደዋል። እናንተስ በዚህ ዜና ላይ ምን ትላላችሁ? የሚገባው እርምጃ ነው የተወሰደው ትላላችሁ ወይስ አይደለም? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ዛሬ ተክለ ሃይማኖት አደነ ወይም እግረኛው ሚዲያ ታስሯል የሚባል ዜና እየተሰማ ነው። እግረ መንገዴን እኔንም ደግሞ ምን አደረገኝ የሚለውን ነገር ልንገራችሁ። እኔና ተክለ ሃይማኖት የተገናኘ ነው አንድ አዶናይ ጆሲና ሌላ ደግሞ ብሩክ የሚባል ድምፃዊ ጋር የሆነ ጉዳይ ያገናኘን ጉዳይ ነበርና እሷ ለመግባባት ተፈጥሮ በሱ ጉዳይ ለማውራት ነው የተገናኘ ነው እና በሰዓቱ ጉዳዩን በደንብ ከተወያየንበት በኋላ እና አዶናይ በደንብ ቫይራል የወጡበትና ፌመስ የሆኑበት ጊዜ ስለነበረ እግረኛው ለኔ ይሄንን ጉዳይ አንስተን ቪዲዮ ምንሰራበት የኔም ዩቲዩብ በደንብ ይሸክላል፣ ያንተ ጉዳይም ደግሞ በደንብ ቫይራል ይሆናልና ይሄን ጉዳይ መስራት በደንብ ተደማጭ ያደርጋል። ግን እስኪ ዞር ብለን ስናስበው ግን እየሞከሩ ያሉ ልጆች ናቸው። አሁን ጥሩ ስም ያላቸው ልጆች ናቸውና ውስጥ ለውስጥ በስልክ ብንጨርሰው ይሄንን ጉዳይ የተሻለ ነው። ለአንተም ስም ለነሱም ላሉበት እውቅና ደረጃ ጥሩ አይደለምና እንደዚህ ብናደርግ ጥሩ ነው ብሎ ፕሮግራሙን ኦልሬዲ እንደሚያዋጣው እያወቀ የገፋው ሰው ነውና አንዳንድ ሰዎች ምንም ነገር ያደርጋል ምንም አይነት ሁኔታ ውስጥ ይገባል ለዩቲዩብ ሽቀላ ሲል ብለው ማውራት ሲጀምሩ እሱ ነገር ሁሌ ትዝ ይለኛልና ዛሬ ታሰረ ሲባል ይሄንን ጉዳይ በዚሁ ልንገራችሁ ብዬ ነውና የታሰረበት ጉዳይ ደግሞ ወታደር ዩኒፎርም አድርጎ የመጣን ሰው ኢንተርቪው ያደርጋል ተብሎ ነው የታሰረው የሚባል መረጃ ነው ያለው። ይሄ ሰውዬ መታሰር ካለበት ኢንተርቪው የተደረገው ሰው ነው እንጂ እግረኛው ሚዲያ በሰዓቱ ፕሮግራሙን የሰምቻለሁ። ይሄንን የለበሰ ሰው ያለ ፍቃድ ከሆነ ወንጀል ነው፣ ወታደር ካልሆንክ እያለ ሲሞግት የነበረ ሰው ነው። ይሄንን ሰው ማሰራችሁ ተገቢ አይደለም። መለስ ብላችሁ ጉዳዩን ብታስቡበት የተሻለ ነው ብዬ አስባለሁ። እኔም እግረኛው እግዚአብሔር ያስፈታ፣ እግዚአብሔር ካንተ ጋር ይሁን። ወንድማችንን እናመሰግናለን። እንደ ክርስቲያናዊ ወንድማችን ወደፊት ታርሞ በርካታ ነገሮችን ይሰራል ብለን እናስባለን። ቸር እግዚአብሔር በሰላም ከስር ያስወጣ እያላችሁ ሁላችሁም አስቡት። ባለሀብት አትሌት ሻለቃ ኃይለ ገብረስላሴ ቸገረኝ እያለ ይገኛል። ሌላው ህዝብ ምን ሊል ነው? ቢሊየነሩ ኃይሌ ገብረስላሴ ኑሮ ከብዶኛል፣ ግብር መክፈል አቅቶኛል እያለ ነው። ቪዲዮን ልጋብዛችሁ፣ እስከ መጨረሻው ተከታተሉት፣ ሐሳባችሁን አካፍሉን፣ ለሌሎች እንዲደርስ ፎሎና ሼር አድርጉት። እኔ ብር አላጣው፣ ፍትህ ነው ያጣሁት።
ፍትህ እንዲሰፍን ነው የምፈልገው። ምክንያቱም እኔ በስቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደ ምንት እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። አመት ብለት መጣና የሆነ አመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲል ሁሉ ነገር ይጠፋል። ያማ ምን መሄጃ አለ? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል። ይህ በእንዲህ እንዳለ ሰሞኑን አንድ ዜናም ሰምተናል። ታዳጊዎች ለኳስ ጨዋታ ወደ ስዊድን ሀገር ይሄዳሉ። ከዚያ በኋላ በዛው በስዊድን እንደቀሩ እየተነገረን ይገኛል። በርካቶችም ታዲያ ሀሳብ አስተያየታቸውን ሲሰጡ እነሱ ወደ ጥሩ ቦታ ነው የሄዱት፣ እኛንን በሲኦል ያለ ነው፣ እኛንን የተጎዳን እያሉ ነው ያሉት። ይህ ነገር ምን ያመለክታል? እስቲ ሀሳብ አስተያየታችሁን ስጡበት። 20 ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸው ነው የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውንና መጥፋታቸውን በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ፎሎው ማድረግ አዳዲስ መረጃዎችን ይከታተሉ። ኧረ አቡዬ ምን ነው እቴ? ተመችቶሽ ነው የምትኖሪያቸው? ተመችቶሽ ነው የምትኖሪ? ተመችቶ ማለት ነው ኮንቴንት ክሬተር፣ በዛ ላይ ደህና ማስታወቂያ አለ። እነዚህ ልጆች በእርግጥ ህፃናት ናቸው። ግን እኔ በጣም የገረመኝ አንድ ነገር እንዴት ከአሰልጣኞቻቸው ከእንትናቸው ጋር ይጠፋሉ? እነዚህ እኮ ተዘጋጅተው ነው የሄዱት። ሲጀምሩም ለጨዋታ አይደለም የሄዱት፣ ተዘጋጅተው ነው የሄዱት። ቤተሰብ ደግሞ እኮ ትንሽዬ ቀን እንኳን አልቆዩም፣ ትንሽ እንኳን አይታገሱም። እች ሀገር ምን እንደምትሆን ሳያውቁ ይጠፋሉ። ርብስማ ግን በእርግጥም መስማታቸው አይቀርም፣ ይሰማሉ። ያው ችግር የለም ይጽፉልናል። እኔ ግን ገና በ14 ዓመታቸው የመጥፋት እንትን ግን አይገርማቸውም? አሰልጣኛቸው መክሯቸው ነው፣ እነሱ አስበው አይደለም። ይሄ አሰልጣኝ ግን እንትን ማለት አለበት። አቡዬ እነዚህ ክፉዎች አልቀድሞኝ ይሄዳሉ። አንቺ ብትወኝስ? እኔ ቤት ገና አውሮፕላኑ ጋር ውርድ እንዳልኩ እንዴት ከረምሽልኝ አገሬ፣ በህልሜ የማቅሽ ሰላም ነሽ ሆይ ብዬ ነበር የምቀበላት። እነሱ እኮ ትሬኒንግ ሁሉ ገብተው ሆቴል ሁሉ ይዘዋል። ጥሩ ናቸው፣ በአንድ በኩል ጥሩ ናቸው። ከኢትዮጵያ አየር መንገድ ውርድ እንዳልክ ማለት ነው። አቡዬ እኔ ቀድመሃለሁ አቡ፣ ነገርኩ። እንደዛ አይነት እንዳሰድል ታገኝ እናንተ ብትሆኑ ምን ትላላችሁ? እስኪ ንገሩኝ። አቤት ለመናገር እንደዚህ መቸኮል፣ ችኩል ሁላ ዝም በሉ። እዚሁ ሀገራችሁ ዝም አትሉም እንዴ? እዚሁ ቆጭ ብላችሁ ኳስ መጫወት ምናምን የመጫወት እድል ካላችሁ ኳስ የመጫወት እድል ካላችሁ እዚሁ መጫወት፣ እዚሁ መስራት። እንዴ ታዲያ ምን ሊሰራ? እዛ ሄደ ቋንቋ አትችል ምን አትችል፣ እዛ ሄደ ምን ሊሰራ? እዚህ ግን ቋንቋ ትችላለህ፣ በደንብ ትላለህ፣ በደንብ ትንቀሳቀሳለህ። ቢያንስ ስለ አይነ ብርሃን እያልክ አይንህ እንደዚህ ያረክ አውቀህ እያጠናገርክ አይኑ ያያል እኮ አላይም እያልክ ይሄ ነጭ ነው አይደል ቀይ ነው እያልክ በቃ እንደዚህ ያልክ እያጠና ትላለህ። እዛ ሄደህ ምን ብለህ ትበላለህ? ምን ብለህ ሰርተህ ትበላለህ? የሚሰራበት እኮ የለም። እዛ ቋንቋ አትችል ምን እንዴ ብቻ እንዳታስቡት ያሏችሁን እንዳታስቡት። እድል ስታገኙ እንደዚህ አይነት ነገር እንዳታስቡት እያቸዋለሁ።
ይሄ በጣም ለመሆኑ ሀገራችንስ የቸገራት ምንድነው? ዋነኛው የሰላም እጦት ከዛም የኢኮኖሚ ጉዳይ እያለ ይቀጥላል። ነገር ግን ሀገራዊ ምክክሩ ላይ እየቀረበ ያለው የኦርቶዶክስ ተዋሕዶ ቤተክርስቲያንን በአብዛኛው የሚከሱ ጉዳዮች ሆነው አግኝተነዋል። ይህም ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚጠሉ አክራሪዎችና ታዲሶች አጀንዳ ከፍ ብሎ ድምፁ ሲሰማ እየሰማን እንገኛለን። ያስተጋባም እየሰማን እንገኛለን። ሞች አጀንዳ ሆኖ እየቀጠለ ይገኛል። አልহামዱሊላሂ ረቢል ዓለሚን እዛ ውስጥ ባሉ ወንድሞች አባቶች መቼም አናፍረም ኢንሻአላህ። አጀንዳዎቻችን እስካሁን ከፍ ያሉ እየተደመጡ ተገቢነት ያላቸው የሙስሊሞች ጉዳይ እንደሆኑ ታምኖባቸው ወረፊት ቀጥለዋል። እንግዲህ የተለያዩ መረበሾች እንዳይኖሩ እህት ወንድሞች አጀንዳዎቻችን ውርቅ ተደርገዋል ብለው እንዳታስቡ። በሐቂቃ ትክክለኛ ያገኘሁትን ነው መረጃ የነገርኳችሁ። እዚህ ቦታ ላይ ግን ሳላሳስብ የማላልፈው ትልቁ ጉዳይ ይህ የሀገራዊ ምክክር ጉዳይ የቀልድ ጉዳይ አይደለም። ይህ የሀገራዊ ምክክር ኮሚሽኑ ያዘጋጀ ምክር መድረክ ቀልድ አይደለም። ሙስሊሞች ለዘመናት በተለያዩ ጉዳዮች ሲደርስባቸው የነበሩ ሃይማኖታዊ ጥቃቶች ለአንዴና ለመጨረሻ ጊዜ እንዲያበቁ የተፈጠረ እድል ነው። ለምን ያባቴ ልጅ አይሆንም? ለምን ስጋዬ ወንድሜ እህቴ ለምን አትሆንም? እዚህም አገራዊ ምክር መድረክ ላይ የሚቀልድ ሰው ካለ በኢትዮጵያን ሙስሊሞች ላይ እጣ ፋንታ ላይ ነው የቀለደውና ዋጋ ይከፍላል። ወደዚህ የምንባልበት ጉዳይ አይደለም። ይሄ መንግስት እድሉን አመቻችቷል። መንግስት ጣልቃ ሲገባ እንኳን የኮሚኒቲ የግለሰቦች ሐሳብ እየተደመጠ ነው። በየቀኑ ጉዳዩ ምን ደረሰ፣ ማን ጋር ደረሰ፣ እንዴት ደረሰ፣ የሱ ጉዳይ ምን ሆነ፣ እነማን ምን ተወያዩ የሚለውን ነገር ባለን የመረጃ ምንጭ ልንከታተለው ይገባል። ይሄ ቀልድ ጊዜ አይደለም። ወላሂ ወቢላሂ አልከሪም የኛን መውደቅ የሚፈልጉ ሰዎች የተለያዩ አጀንዳዎች ሊሰጡን ይችላሉ። አጀንዳ ግን አንቀበልም። አሁን አጀንዳዎቻችን እዛ ውስጥ እየተነሱ ያሉ ሙስሊሙ በሀገር ግንባታ ሂደት ውስጥ የበኩሉን አስተዋጽኦ ተደርጎ እስከዛሬ ሲገፈፉ የነበሩ መብቶቹ እንዲከበር ባደረገው በሄደበት ልክ ተፈጻሚነት እንዲኖራቸው እጃችን ላይ ባሉ ፕላትፎርሞች ሁሉ ይህንን ጉዳይ አጀንዳ ማድረግ ከኛ ይጠበቃል። ተኝተን ግን አሁን አጀንዳ እንዳደረግነው አይነት ሰው አጀንዳዎቻችንን ሲበጠብጥ ብለን የምንወጣ ከሆነ ዋጋ የለንም። አጀንዳውን እንከታተል። አሁን ግን የሙስሊሞች አጀንዳ በሀገራዊ ምክክር ሂደት ውስጥ በጣም እጅግ በጣም በጥሩ ሁኔታ እየሄደ እስካሁን ይሄ ነው የሚባል ተጨባጭ እንከን ያልገጠመው ሆኖ ያጠፉ ሰዎችን እርስ በርስ እየተመካከሩ አደብ እያስያዙ ያለበት ሂደት ነው ያለው። ይህ ቆይታዬ የመጀመሪያውን ክፍል ይህ ዶክመንት በእርግጥ የሚያመካከር ጉዳይ ይዟል ወይ የሚለውን ሐሳብ ለማንሳት እንሞክራለን። በተመረጡ ሙስሊም ምሁራን የተጠና ነው የተባለው ዶክመንት 9 አበይት አጀንዳዎችና 45 ንዑስ አጀንዳዎች የያዙ ሲሆን በ21 ገጽ የተከተበ ዶክመንት ነው። እንግዲህ ይህ ዶክመንት ገና ከመግቢያው ብሔራዊ፣ ሀገራዊ፣ ፖለቲካዊ፣ አስተዳድራዊ እና ሃይማኖታዊ ጭቆና ነበር የሚለውን ሀተታ በማንሳት ይጀምራል። እንግዲህ ይህ የኢትዮጵያ ሕገ መንግስት መግቢያው ላይ ያካተተውን ጉዳይ በሌላ መልኩ የቀረበ ወይም ደግሞ የናሽናል ኦፕሬሽን ቴሲስን ያካተተ ጉዳይ ሆኖ አግኝቼዋለሁ ማለት ነው። እንግዲህ ይሄ ለምክክር አጀንዳ ለምክክር ኮሚሽኑ ወይም ደግሞ የሙስሊሙ ማህበረሰብ አጀንዳ ተብሎ የተዘጋጀው ዶክመንት በጣም ብዙ የማያመካክሩ ናቸው ሊያስሉ የሚችሉ ጉዳዮችን ይዟል። ለዛሬ 3ቱን ብቻ አጠር አድርጌ አነሳለሁኝ። እናንተ መረጃው ወደ ብዙ ሰው መድረስ አለበት። ስለዚህ ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። እንግዲህ የመጀመሪያው እኔ ትኩረቴን የሳበኝና ምናልባትም ለመመካከር እንቅፋት ይሆናል ብዬ የማስበው ጉዳይ መጤና ነባር በመጀመሪያው አጀንዳ ላይ የቀረበው ይሄ ጉዳይ ነው። ስለዚህ በዚህ አጀንዳ መጤ ነባር መባሉ የብዙ በተለይም ደግሞ የሙስሊሙ ማህበረሰብ መጨቆን ምክንያት ነው በማለት ሀተታ ያቀርባል። ስለዚህ ሙስሊሙ የራሱ ትርክት አለው፣ የራሱ ታሪክ አለው የሚል ሀተታ ያቀርብና ሙስሊሙ መጤ መባሉን ይቃወማል ማለት ነው። ለመሆኑ የኦርቶዶክስ ተዋሕዶ ቤተክርስቲያን ችግር የለባትም ማለት ነው?
አባቶቻችን የኦርቶዶክስ ተዋሕዶ ቤተክርስቲያንን ችግር ጎላ አድርገው አላቀረቡትም ማለት ነው። አክራሪዎች በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያደርሱትን ግፍ ዛሬ ሐምሌ 24 ቀን እጅግ አሳዛኝ መረጃ አለ ለመላው ባለማህተብ ኦርቶዶክሳውያን ከምስራቅ አርሲ። በሐምሌ 22 ቀን የ9 ኦርቶዶክሳውያን ቤት ተቃጥሏል በምስራቅ አርሲ ጃዊ ዋጬ ቀበሌ ላይ። ከዚህ በፊት እጅግ በጣም ብዙ ዝግናኝ ግድያዎች የተፈጸመበት ስፍራ ማለት ነው። በጣም ብዙ ባለማህተቦች ያለቁበት ቦታ ነው ጃዊ ዋጬ ቀበሌ ማለት። ዛሬ ደግሞ ሰንጎ ያያ በሚባል አካባቢ ደግሞ አንድ ባለማህተብ 2 በሬዎቹን አርገው ወስደውታል። እስካሁን ድረስ ስለ ልጅቱ ምንም አይነት መረጃ የለም። የሙቲዳን የሚታወቅ ነገር የለም። እግዚአብሔር አምላክ መጨረሻችንን ያሳምርልን። እንዲሁም ታድሶች በኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ ንዋያተ ቅዱሳን ላይ የሚያደርጉትን ግፍ አባቶቻችን አላቀረቡትም ማለት ነው። በእውነት ኦርቶዶክሳውያን ተኝተናል። ጥፋተኞቹ እኛው ራሳችን ነን። እኛው ዝም ብለን እኛ ዝም ስንል እኛው ወንጀለኛ እየተደረግን እንገኛለን። በየጫካው በየሳውዲ አረቢያው በሌላው ሀገር ሆነው የሚያወሩትን እነዚህ አክራሪዎች ሀገራችን ውስጥ መጥተው ሊያስተገብሩ ደፋ ቀና ሲሉ ከዛም ያ ካልሆነላቸው ሀገሪቷ ተጽዕኖ ፈጣሪ እንድትሆን እንድትፈርስ እናደርገታለን ሲሉ የነበሩ ሰዎች እንግዲህ ሀገራዊ ምክክር ውስጥ ገብተው ኦርቶዶክስ ተዋሕዶ ቤተክርስቲያንን ሙሉ በሙሉ ተከሳሽ አድርገዋታል። ሲከሷትም እየሰማን እንገኛለን። የዘመን አቆጣጠር ሰርታብናለች፣ እንዲሁም ደግሞ ቅርሶቿ የእሷ ናት እያሉ በተለያየ መልኩ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስሟን እያጠፏት ይገኛሉ። ለመሆኑ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አደረገች? ሀገር ይዛ ህዝብ ይዛ በመቆየቷ ቋንቋን ያስተማሩ ሀሁን ሀለ ሀሁ ሂሃ ሄሆ ብሎ ያስተማሩ እነዚህ ትልቅ ተወርቶ ማያልቅ ትትና ያላቸው ፍቅር ያላቸው እውነቴን ነው የምላችሁ። እኔ ለምንም ብዬ አይደለም ለእውነት ነው የምመሰክረው። እንደ እውነት ከተነጋገርን ስንት ምርጥ ነገር አላቸው እኮ። እውቀት አላቸው፣ ሰው አክባሪነታቸው፣ ለሰው መተናነሳቸው፣ ለሰው ማዘናቸው፣ ጉንበስ ቀና ብለው ሰው ማክበራቸው፣ እንደ ሀገር ባህልን ማክበራቸው። ባህልን የት ሄደን ነው የምናየው? የአገር ባህልን እንደ ኢትዮጵያ እንደ ሀገር ስናይ እኛ ኢትዮጵያኖች ማለት ነው ብዙ ባህላችንን በእነሱ ላይ ነው። ባንዲራን እንኳን በትክክል ባንዲራን እንደ ባንዲራ የምናየው እነሱ ውስጥ ነው። ኧረ ጎበዝ እየተነሳችሁ አጨፍጭፉ፣ እየተነሳችሁ እንደው ቀን ጊዜ ዘመን ሰጠን ብላችሁ ማለት ነው። እውነቴን ነው የምላችሁ እኔ ቀን ያስተዛዝባችኋል። እንደው ጎበዝ ለአገር እኮ እንደው እነሱ እኮ ለአገር እኮ እንደው አይን ናቸው፣ ለአገር ምሰሶ ናቸው። ተጠርቶ ማያልቅ ስንት ታሪክ አላቸው፣ ስንት መልካምነት አላቸው። እውነቴን ነው የምላችሁ። በዚህ ልክ ማንም ልጋጋም ማለት ነው እየተነሳችሁ እንደው ልጋጋችሁን እየረጫችሁ እንደው ሃይማኖታችሁን አታውግዙ፣ እንደው አታንቋሽሹ ባካችሁ። እነሱ ጌጥ ናቸው እኮ ለአገር ጌጥ ናቸው፣ ማረግ ናቸው፣ መከበሪያ ናቸው። ዛሬ ይሄ ሁሉ ቱሪስት የሚዘንበው ማለት ነው በማን ነው? የቱን መስጊዳችንን ጎብኝቶ ነው? የቱን መስጊዳችንን ጎበኘ ቱሪስት መጥቶ? ቅርስ እነሱ ጋር ነው፣ ታሪክ እነሱ ጋር ነው፣ ባህል እነሱ ጋር ነው፣ አውዳመት እነሱ ጋር ነው። አገር እንዳገር ማለት ነው 11ዱን ወር ጨርሳ 13ኛ ወር ስገባ አዲስ አመት መሆኑን እንኳን የምናውቀው በእነሱ አቆጣጠር ነው። በፊደላቸው ተምረን አፈተን አቀላጥፈን አውርተን እረተው ልይት ያለ ቋንቋ ያላቸው ግዕዝ እንኳን አላቸው እኮ እነሱ የራሳቸው እኮ አላቸው። ብዙ ነገር ተወርቶ ምንም የተነካ ነገር የለም እኮ። ደብተራ ጠንቋይ ትላላችሁ እነሱ እኮ ማለት ነው ልቅና አላቸው እኮ። መንፈሳዊ ነገር ብዙ አላቸው እኮ፣ ድቁና አላቸው እኮ። ሰው ለመጥፎ ነገር እየተጠቀመው ነው እንጂ ለጥንቆላ መጥፎ ሰዎች በየሃይማኖቱ ተወትፈው
የሃይማኖት ስም የሚያጠፉ ስላሉ ነው እንጂ ተመራማሪ ናቸው እኮ የእውቀት ባለቤት ናቸው እኮ። እኛ ኦርቶዶክስን በግሌ ሳከብር እንዲሁ ዝም ብዬ ተነስቼ አይደለም። ጥልቅ ያለ ስለነሱ አስተሳሰብ፣ ክብር፣ ትትና፣ ለሰው ማዘን፣ ጎረቤት ስታረጓቸው ጉርብትናቸው የሚጣፍጥ ዛሬ ወደው ነገ የማይጠሉ ሰዎች ናቸው። እውነት እንደዚህ አለሌ በሆኑ ሰዎች፣ ባለጌ በሆኑ ሰዎች፣ ቆሻሻ በሆኑ ሰዎች፣ እውነት በእነሱ ስር ተለጥፈው ሲጠነቁሉ የነበሩ ሰዎች፣ መጥፎ ስራ ሲሰሩ የኖሩ ሰዎች እወቁበት። ጥሩ መንፈስ ተሰጥቶ እወቁበት። ለመልካም አውሉ ሲባሉ ለመጥፎ ቀለበት እየሰሩ እንገት ላይ የሚንጠለጠል እያረጉ መስተፋቅር እያረጉ ሲነግዱ የኖሩ ሰዎች ናቸው እኮ ዛሬ ወጣው ስማቸውን እንዲህ በአደባባይ የሚያጎድፉት። ይቆጫል፣ ያንገበግባል። አንዲት ትልቅ አገር ላይ ቅርስ የሆነች የምትጎበኝ ኢትዮጵያ እንደ ሀገር ስትጠራ እኮ በእነሱ ዋስትና ነው። ኢትዮጵያ ታሪኳ የዘላለም ታሪኳ ሲወራኮ በኦርቶዶክስ ነው። ለምንድን ነው ግን የሀገሬ ልጆች ብዙዎቹ እንደዚህ ወጣው ሲያንቋሽሻቸው፣ ሌሎቻችሁ ጃራ በለው እሰይ የምትሉ ሰዎች ይሄ ብልግና ነው። የኦርቶዶክሶች መኖር ለነሱ ብቻ ሳይሆን ለኛ ለሙስሊሞች በጣም ትልቅ ነገር ነው። ትልቅ ነገር ነው የምናጣው እኮ እነሱ ማጣት። የነሱ እንደዚህ መበታተን ለኛ እኮ ትልቅ ጉዳት አለው። ዛሬ ላይ ዘመን የሰጠው ወቅት የሰጠው እየተነሳ ማለት ነው ልጋጉን ሲረጭ ተው ብላችሁ መቆም አለባችሁ። እውነቱን ይሄ ነው። ሰይዳችን ሰለላሁ ዐለይሂ ወሰለም ነብያችንም ያስተማሩት ይሄን ነው። ከይሁዲ ጋር እንኳን ቆመዋል ነብያችን ሰለላሁ ዐለይሂ ወሰለም። አረ ወገንዬ ተው፣ አረ ጎበዝ ተው። አረ ባካችሁ በማን ዳኛን ጠይቃችሁ፣ በማን ህግን ጠይቃችሁ? አረ ማን ነው የሚያስቆማቸው? እነዚህ ባለጌ ታሪክ ያላቸውን ሰዎች እንደ ሀገር ያቆሙትን ሰዎች፣ እነዚህ ለአገራቸው ለእውነት የቆሙ ሰዎችን የምታዋርዱ እውነት ዘመናችሁ ይዋረድ። በሄዳችሁበት ተዋረዱ። መልካምም ህይወት አይቅጠማችሁ። እነሱ ሁሌም ይኖራሉ። እጅ ለእጅ ተያይዘን ህይወት ይቀጥላልና እንቀጥላለን። ሰላማችሁ ይብዛ የሀገሬ ልጆች። እባካችሁ መጥፎ ነገር ሲናገሩ ስታዩ ኮሜንት ላይ የገባችሁ በለው የምትሉ እውነት እናንተ አገር ይፋረዳችሁ ነው የምለው። ምንም አይደለም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የሀገሬ ልጆች። ስለ እውነት ነው። ህዝብ ይዛ በመቆየቷ ፕሮቴስታንቶች ከኦርቶዶክስ ተዋሕዶ ቤተክርስቲያን ሲያምኑ የነበሩትን የተወሰኑትን ያልገባቸውን ወሰዷቸው። ሙስሊሞችም የተወሰኑትን በደንብ ያልገባቸውን እምነታቸውን ወሰዱ። ካቶሊኩም እንደዚህ ወሰደ። ስለዚህ ሀገር ይዛ የቆየችው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ህዝብም ይዛ የቆየችው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አሁንም ደግሞ በሀገራዊ ምክክሩ እየተከሰሰ ያለችው ህዝብ የሰጠችውን ሀገር ያቆየችውን ኦርቶዶክስ ተዋሕዶ ቤተክርስቲያንን ሆኗል። ቶችና ሁላችንም ክርስቲያኖች ኦርቶዶክሳውያን ምን እየሰራን ነው? ሀገራዊ ምክክሩ ላይ ለምን የኛ ሐሳብ ጎልቶ አልተነሳም? ለምን የኦርቶዶክሳውያን ጥያቄ ጎልቶ አልተነሳም? ይህ እጅግ አደገኛ ነው። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በጥይት በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንታሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ በቃ መጨረሻው እንዲህ ነው፣ ወደ የማይመለስበት እያለሽ አርቲስቱም ፎከረ፣ ቲክቶከሮቹም የፎከሩ እና እፎ የሚባል ባለማተብ ጉድ ፈላ። እንግዲህ በዚህ ቀርቶ በዚህ ልትታረድ ነው ተብለ መጨረሻው ምን ቢሆን ጥሩ ነው? ያ ሁሉ ፎከራ፣ ያ ሁሉ ሽለላ የት ገባ? ሌላው ይቀር ልብስ እንኳን ሳቀይር። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።